የዲጂታል ኢትዮጵያ 2030 እቅድ ለማሳካት ሁሉን አቀፍና አካታች የሆነ የዲጂታል ልማትን ለማድረግ ዘርፈ ብዙ ስራዎች እየተሰሩ ይገኛል። የከተሞችንና ገጠራማ አካባቢዎችን እድገት የሚያፋጥን የዲጂታል አስተሳሰብንና የፈጠራ ባህልን በማጎልበት ኢትዮጵያን ወደ አዲስ የዲጂታል ዘመን በማሸጋገር ሁሉን አቀፍ እድገትና ብልጽግናውን ለማድረግ ከሚያስችሉ ኢኒሼቲቮች መካከል ደግሞ የዲጂታል ብሔራዊ መታወቂያ ተጠቃሽ ነው። የፋይዳ ዲጂታል መታወቂያ በከተሞች አካባቢ ብቻ ሳይሆን የገጠሩን ነዋሪ በማካተት የአርሶ አደሩንና አርብቶ አደሩን የኑሮ ሁኔታ ለማሻሻል በሚያስችል መንገድ ለመጠቀም ተደራሽነቱን ማስፋት ያስፈልጋል። ከምዝገባ ባሻገር ከፋይዳ መታወቂያ መስጠት ባሻገር ምንድነው ስንል እንደ ሀገር እያሰብናቸው ያሉ እቅዶች አሉ። ለምሳሌ ናፊር ተብሎ የሚጠቀሰው የገጠሩን የአርሶ አደሩን እንዲሁም አርብቶ አደሩን ማህበረሰብ ያለውን እጁ ላይ ያሉትን ተንቀሳቃሽም ቋሚ ንብረቶችን እንግዲህ እንደ ዋስትና በመጠቀም የብድር አገልግሎት የማቅረብ ስራ በግብርና ሚኒስቴር እና በኢትዮጵያ ብሔራዊ ባንክ በኩል ፕሮጀክት ተቀርጾ ወደ ስራ ተገብቷል። ስለዚህ ለዚህ እንግዲህ የአርሶ አደሩን ሆነ አርብቶ አደሩን ለይተን የምንሰጥበት አግባብ የሚፈጠረው የግብርና ሲስተሞች እርስ በራሳቸው ተቀናጅተው በአንድ አይነት መታወቂያ ማገልገል ሲችሉ ነው። እሱም ፋይዳ ዲጂታል መታወቂያ ነው። አርሶ አደሩና አርብቶ አደሩ የፋይዳ ዲጂታል መታወቂያ ተጠቃሚ መሆን መጀመሩ የግብርናና ሌሎች ግብአቶችን በትክክለኛ መረጃ ላይ ተመስርቶ በፍትሃዊነት ለማዳረስ ይረዳል። መቅረብ የሚገባቸው የምርት አቅርቦቶች አሉ እና የምርት አቅርቦቶቹ በእርግጥ ፍትሃዊ በሆነ መልኩ ነው ወይ እየቀረቡ ያሉት? በሚያስፈልገው ጊዜ ነው ወይ እየመጡ ያሉት? መንግስትስ እቅዱን ሲያቅድ እዚህ አካባቢ ይሄን ያህል የህብረተሰብ ክፍል አለ ብሎ በደንብ ነው ወይ በቁጥር ለይቶ እያቀደ ያለው? ከዚህ ጋር የተገናኘው ነገር እንግዲህ ብዙውን አሰራሩን ከዚህ በፊት ያለውን ምናየው ነው። ክፍተቶች አሉበት፣ ምንም ጥያቄ የለውም። እንግዲህ አንድ ሀገር ለግብርና ግብዓት አቅርቦት ይሄን ያህል አርሶ አደር ይሄን ያህል አርብቶ አደር አለኝ ብላ በደንብ መለየት ሳትችል የት እንዳሉ ሳታቅ የሚቀርብ የአቅርቦት እንግዲህ ምን ያህል ክፍተት እንዳለበት ሰፊ የሆነውን ነገር ከገበሬው በላይ ምስክር የለም። የአማራ ክልል መሬት ቢሮ በ126 ወረዳዎችና በ17 ከተሞች ብሔራዊ የገጠር መሬት መረጃ አስተዳደር ስርዓት ለ2.9 ሚሊዮን በላይ አርሶ አደሮች ያዘጋጀ በመሆኑ ከፋይዳ ዲጂታል መታወቂያ ጋር በማስተሳሰር የባለ ይዞታዎችን በመሬታቸው የመልማት አቅም ያሳድጋል። እንደ ክልል ወደ 126 የገጠር ወረዳዎችና በ17 ከተሞች ይሄ ብሔራዊ የገጠር መሬት መረጃ አስተዳደር ስርዓት ገንብተናል። ይሄ ማለት የአርሶ አደሩን ይዞታ በቀላሉ ዲጂታይዝ ለማድረግ ምቹ ሁኔታ ያለበት ነው እና የአርሶ አደሩ የይዞታ የሁለተኛ ደረጃ ይዞታ ማረጋገጫ ደብተር የራሱ የሆነ መለያ ቁጥር አለው። ስለዚህ ይሄን ከዲጂታል መታወቂያው ከፋይዳ ጋር በማስተሳሰር አርሶ አደሩ በፋይዳ መታወቂያው የግብርና ልማትን ግብርና ላይ መዋቅራዊ ሽግግር እናድርግ ውጤት እናምጣ ብለን ያቀርነውን እቅድ እውን ለማድረግ ይሄ ፋይዳ መታወቂያ ወይም ብሔራዊ መታወቂያ ፋይዳ ለአርሶ አደሩ በጣም ወሳኝነት አለው። የዲጂታል ብሔራዊ መታወቂያ አርሶ አደሩና አርብቶ አደሩን በቀላሉ የብድር ተጠቃሚ በማድረግ ከይዞታው ሊያገኘው የሚገባውን ጥቅም በማስፋት መዋቅራዊ ሽግግሩን ያፋጥነዋል። አርሶ አደሩ በፋይዳ መታወቂያው የአረንጓዴ ደብተሩ የምስክር ወረቀቱ አለ ከአበዳሪ ተቋማት ጋር ብድር እንዲያገኝ ይሄ ብሔራዊ መታወቂያ ፋይዳ በጣም መሰረታዊ ነገር ነው። ስለዚህ ከአረንጓዴ ደብተሩ ባሻገር የአረንጓዴ ደብተሩን እንደ ዋስትና አስይዞ ግን ደግሞ ፋይዳ መታወቂያው ማንነቱን፣ ሰውነቱን፣ እሱነቱን የት አካባቢ እንደሚኖር ብቻ ሳይሆን ዋስትናውንም ጭምር የሚያረጋግጥበት ሁኔታ አለ ማለት ነው። ስለዚህ ይሄ በተለይ አሁን የጀመርነውን ይሄ የግብርናን መዋቅራዊ ሽግግር ቅድም እንዳልኩት ሁሉ ለማድረግ በጣም ወሳኝ ከመሆኑ ጋር ተይዞ ነው። በክልሉ ሁሉም አካባቢዎች የሚኖሩ የገጠር ነዋሪዎችንና የመሬት ባለይዞታዎችን የፋይዳ ዲጂታል መታወቂያ ባለቤት ለማድረግ በተያዘው እቅድ የደቡብ ወሎ ዞን ቃሉ ወረዳ ባለፈው አንድ ወር ብቻ ከ30 ሺህ በላይ የገጠር ነዋሪዎች ምዝገባቸውን አካሂደዋል። አሁን በፋይናንሻል ተደራሽ ለማድረግ አርሶ አደሩ የመጀመሪያ የተጠየቀ ያለው ፋይዳ ነው። ከዚህ አኳያ አርሶ አደሩ ፋይዳን ከመቀበል አኳያ በጣም ጥሩ ሁኔታ ላይ የደረሰበት ሂደት ነው ያለው። እንደ ቃሉ እቅዳችን በህዝብ ደረጃ እናወጣለን ብለን ፋይዳ ያወጣል ብለን ያሰብነው 201643 ነው። እስካሁን በ30 ቀን ቆይታችን እየሰራ ነው 32883 ነው። ከዚህ አኳያ ይሄን ስንሰራ በጣም ጥሩ የሚባለው ሂደት አርሶ አደሩ
ዘመናዊነት ወይም ለዲጂታል ያለው ቀረቤታ በጣም እየተሻሻለ የመጣበት ሂደት ነው ያለው። ፋይዳ ከሌለ መሬታችን ችግር ይገጥማል የሚል እሳቤ ስላላቸው በጣም በከፍተኛ ጉጉት እየተነሱ ፋይዳቸውን እያወጡ ያለበት ሂደት ነው ያለው ማለት ነው።